መንፈስ ቅዱስን ትወደዋለህ። ሕይወትህን በሙላት እንዲቆጣጠረው ትፈልጋለህ። ነገር ግን እርሱ እጅግ በሚጠላቸው ድርጊቶችህ የእርሱን ቁጥጥርና መገለጥ ከሕይወትህ ላይ ታግዳለህ። መንፈስ ቅዱስ ምንም እንኳን ቅዱስ፣ ሁሉን ቻይ፣ አጽናኝ፣ ከአብ ዘንድ የተላከ እውነተኛ መሪና እውነተኛ ወዳጅ ምንም ቢሆንም እንኳን ትሑት ስለሆነ በፈቃድህ ልብን አሳልፈህ እስካልሰጠኸው ድረስ በኃይል በሕይወትህ ላይ አንዳች አያደርግም። በዚህ ቪዲዮ መንፈስ ቅዱስ እጅግ የሚጠላቸውንና የእርሱን መገለጥ የሚከላከሉትን ነገር ግን አብዛኞቹ አማኞች የሚያደርጓቸውን 4 ነገሮች የምናይ ይሆናል። 4ኛው እጅግ በጣም አስከፊ ነው። እስከ መጨረሻው ከኔ ጋር ቆይ። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። 1ኛ ኩራትና እብሪት። ኩራት እንደ ተንኮል ነው። ሁል ጊዜ እንደ እብሪት አይደለም። አንዳንድ ጊዜ እርማትን መቀበልን አለመቻል ይመስላል። አንዳንድ ጊዜ ደግሞ ሁል ጊዜ ትክክል መሆን የሚያስፈልግ ይመስላል። አንዳንድ ጊዜ በአገልግሎት ላይ እያገለገልክ ያለ ይመስላል። ያዕቆብ 4:6 እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ ሁል ጊዜ ይህንን አስብ። እግዚአብሔር ትዕቢትን ችላ አይልም፣ በንቃት ይቃወመዋል እንጂ። መንፈስ ቅዱስ በትሑታን መካከል ይኖራል። ኢሳይያስ ምዕራፍ 57:15 እንዲህ ይላል፣ ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ አቀመጣለሁ። አስተውሉ፣ የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ አቀመጣለሁ ይላል። በትዕቢት ልትታበይና በመንፈስ ልትሞላ አትችልም። ሁል ጊዜ አንዱ ሌላውን ይገፋል። ራስህን ጠይቅ። ለመጨረሻ ጊዜ እርማት የተቀበልክበት ጊዜ መቼ ነበር? 2ኛ የጾታ ብልግና። 1ኛ ቆሮንቶስ ምዕራፍ 6:18 እንዲህ ይላል፣ ከዝሙት ሽሹ። ሰውነትህ የመንፈስ ቅዱስ ቤተ መቅደስ ነው። ሰውነትህ ያንተ ብቻ አይደለም፣ የእግዚአብሔር መንፈስ መኖሪያ ነው። እናም የጾታ ኃጢአት፣ የብልግና ምስሎች፣ ዝሙት፣ ምንዝርና ምኞት ያንን ቤተ መቅደስ ያረክሰዋል። ይህ ዛሬ በቤተ ክርስቲያን ውስጥ ካሉት በጣም የተስፋፉ ትግሎች አንዱ ነው። እሁድ ዕለት በፊተኛው ረድፍ ላይ ተቀምጠው ቅዳሜ ምሽት ለጾታዊ ኃጢአት ባሪያዎች ናቸው። ጠላትም የእግዚአብሔር ጸጋ እንደሚሸፍነው አሳምኗቸዋል። ስለዚህ ከእንግዲህ አይዋጉትም። አዎ ጸጋ እውነተኛ ነው። ነገር ግን ጸጋ ኃጢአትን ለመፈጸም ፈቃድ አይደለም፣ የማቆም ኃይል ነው። ሮሜ ምዕራፍ 6:1 እንዲህ ሲል ይጠይቃል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ይህ የእርሶ ውጊያ ከሆነ እርዳታን ማግኘት ምንም የሚያሳፍር ነገር እንደሌለው እንዲያውቁ እፈልጋለሁ። ይናዘዙ። መንፈስ ቅዱስ ለውጊያ ሊረዳዎት ዝግጁ ነው። ነገር ግን ጦርነቱ ከመጀመሩ በፊት እጅ መስጠትን ማቆም አለቦት። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። 3ኛ ግጭት ፈጣሪነት። ምሳሌ ምዕራፍ 6:16-19 እግዚአብሔር የሚጠላቸውን 7 ነገሮች ይዘረዝራል እና ከነዚህም አንዱ በማህበረሰቡ ውስጥ ግጭት የሚፈጥር ሰው ነው። መንፈስ ቅዱስ የአንድነት መንፈስ ነው። ኤፌሶን ምዕራፍ 4:3 የመንፈስን አንድነት ለመጠበቅ የተቻለንን ሁሉ እንድናደርግ ያሳስበናል። ነገር ግን አንዳንድ ክርስቲያኖች በድራማ ውስጥ ተጠምደዋል። ሁል ጊዜ በግጭት መካከል ናቸው። በቤተ ክርስቲያን፣ በቤተሰብ፣ በማህበረሰብ ውስጥ
የምትታወቅበትን ነገር አረጋግጥ። ሰላም ፈጣሪ ነህ ወይስ ችግር ፈጣሪ? አራተኛ የጣዖት አምልኮ። ስለ ጣዖት አምልኮ ስናነሳ አይ እኔ እኮ ለሐውልቶች አልሰግድም ልትለኝ ትችላለህ። ነገር ግን የጣዖት አምልኮ ከእግዚአብሔር በላይ ማንኛውንም ነገር መውደድ ነው። ዘመናዊ የጣዖት አምልኮ እንደ ወርቃማ ጥጃ አይመስልም። ከመጸለይ በፊት ስልክህን መፈተሽ እግዚአብሔር እንዳልተቀበለው የምታውቀው ግንኙነት። ጣዖት ማለት በልብ ውስጥ የእግዚአብሔርን ቦታ የሚወስድ ማንኛውም ነገር ማለት ነው። ማቴዎስ 6 ቁጥር 33 እግዚአብሔርን ወደ ሕይወት ጨምር አይልም፣ በመጀመሪያ እርሱን ፈልግ ይላል። በመጀመሪያ ከችኮላ በፊት፣ ከግንኙነት በፊት፣ ከዕቅዶች ሁሉ በፊት፣ ከሁሉም ነገር በፊት እግዚአብሔር በእውነት ቀዳሚ ሲሆን ሌላው ሁሉ ቦታውን ያገኛል። ነገር ግን ሁለተኛ ወይም ሶስተኛ ወይም የእሁድ ነገር ብቻ ስታደርገው መንፈስ ቅዱስ ያዝንና በሕይወት ውስጥ ያለው ኃይል የተገደበ ይሆናል። ይህ ተስፋ መቁረጥ እንዲሰማ የታሰበ አይደለም። ነገር ግን አሁን የመወቀስ ስሜት ከተሰማ ያ መንፈስ ቅዱስ ነው። ቁርጠኝነትም ስጦታ ነው። ይህ ማለት አሁንም በአንተ ላይ ተስፋ አልቆረጠም ማለት ነው። ይህ ማለት አሁንም እሳቱ እንዳለ ነው ማለት ነው። ጥያቄው በዚህ ቅጽበት ምን ልታደርግ ነው የሚለው ነው። ይህንን ቪዲዮ ብቻ አይታ አትቀመጥ። ቀጥሎ ከእግዚአብሔር ጋር ተቀመጥ። መንፈስ ቅዱስ ሆይ በለው፣ በሐቀኝነት ጠይቀው። ከዚያም ከነዚህ ነገሮች ውስጥ እኔ ያሳዘንኩ በየትኛው ነው በለው። ከዚያም እሱ እንዲመልስልህ በቂ ጊዜ ስጠው። በሕይወትህ ውስጥ መንቀሳቀስ ይፈልጋል። እሱ ሊሞላ ይፈልጋል። ነገር ግን እርሱ ጨዋ ነው። አንተ ወዳልፈቀድክባቸው ቦታዎች በግድ አይገባም። በሩን ክፈትለት፣ እንዲገባ ፍቀድለት። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። መንፈስ ቅዱስ ሆይ ባሳዘንኩ ነገሮች ሁሉ ምሕረትን አድርግልኝ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።